ፓስፖርቱን በተመለከተ የተለያዩ ተደጋጋሚ ጥያቄዎች እየጠየቃችሁን ትገኛላችሁ። እንግዲህ ሁሉንም ግልጽ በሆነ መንገድ እናስቀምጥላችኋለን። አንድ ሰው ፓስፖርት ለማውጣት ምን ያስፈልጋል የሚለው ሙሉ ሂደቱን ተከታተሉ። በመጀመሪያ አዲስ ፓስፖርት ማውጣት የፈለገ አንድ ሰው ምን ያስፈልገዋል? በመጀመሪያ የቀበሌ መታወቂያ የታደሰ የልደት ካርድ እና የቀበሌ መታወቂያ እድሜው ተመሳሳይ መሆን አለበት ከነስሙ ማለት። ከዚያ በተጨማሪ ይሄ ለቀጠሮ ቀን ነው። አሻራ ሲሰጥ ደግሞ ምን ያስፈልገዋል? ለአዲስ ዲጂታል የተመዘገበ መሆን አለበት። ዲጂታል የተመዘገበ ምን አይነት መሆን አለበት? ስሙ ከቀበሌ መታወቂያውና ከልደት ካርዱ ጋር ተመሳሳይ የሆነ እንደገና ደግሞ የትውልድ ቀኑ ከልደት ካርዱ ጋር ተመሳሳይ የሆነ ማለት። ስለዚህ ይህ ነው አዲስ ለማውጣት። ይህን ሂደት በመከተል በመጀመሪያ በኢሚግሬሽን ኦንላይን በራሳችሁ ማመልከት ትችላላችሁ። ሁለተኛ ደግሞ ተቋም ጋር ሄዳችሁ ማመልከት ትችላላችሁ። ሁለቱም ካልቻላችሁ ደግሞ በራሳችሁ ስልክ ማመልከት ትችላላችሁ። በራሳችሁ ስልክ ማመልከት ካልቻላችሁ ደግሞ ምንድነው ኢንተርኔት ቤት ሄዳችሁ እንደተጨማሪ በቀላሉ እገዛ በመጠቀም መመዝገብ ትችላላችሁ ማለት ነው። ሁለተኛ ደግሞ ማሳደስ የፈለገ አንድ ሰው ማሳደስ የፈለገ ከበፊቱ የተለየ ምንድነው? በአሁኑ የልደት ካርድ ግዴታ ነው። አብዛኛዎቹ እየደወላችሁ ጠይቃችሁ ምንድነው የተለየ አሰራር ወይ ትላላችሁ። አሁን ላይ ፓስፖርቱ እንደ አዲስ የ10 ዓመት ነው የሚሰጠው። ስለዚህ የልደት ካርድ እና ፓስፖርቱ ነው የሚያስፈልገው ለእድሳት ማለት ነው። በቀጠሮ ሰዓት የሚያስፈልገው የልደት ካርድ እና የፓስፖርቱ ማለት። አሻራ ሰጡ ስኬት ደግሞ ምን ያስፈልጋችኋል ማለት ነው? የቀጠሮ ቀን ተጨማሪ ዲጂታል መታወቂያ ጋር ምን አንድ አይነት መሆን አለበት። የዲጂታሉ እድሜና የፓስፖርቱ እድሜ ተመሳሳይ መሆን አለበት። የልደት ካርዱ ማለት ብዙ ጊዜ የምትምታቱት እዚህ ላይ ነው። ፓስፖርት ላይ ያለው እድሜ የተቀመጠው ዓመተ ምህረት በውጮቹ ነው። ስለዚህ የልደት ካርድ ስታሰሩ በኢትዮጵያ ገልብጣችሁ በኢትዮጵያ የልደት ቀን ማጻፍ አለባችሁ ማለት። ያ ሲገለበጥ ነው በውጮቹ የሚሆነው ማለት። አብዛኞቻችሁ እየተቸገራችሁ ያለው ምንድነው ፓስፖርት ላይ ያለውን ዓመተ ምህረት ልደት ካርድ ለቀጥታ እያስቀምጣችሁ ማለት። ስለዚህ በስልካችሁ ወደ ኢትዮጵያ ቀን አቆጣጠር በመቀየር ይህ ተመሳሳይ መሆን አለበት። ይህ ተመሳሳይ ካልሆነ በጣም አስቸጋሪ ነው የሚሆንባችሁ። ሌላኛው ደግሞ ሶስተኛ ምንድነው የጠፋበት ምን ያስፈልጋል? የፖሊስ ወረቀት ያስፈልገዋል። እንደገና ደግሞ የልደት ካርድ እና የቀበሌ መታወቂያ ማውጣት ግድ ይለዋል ማለት። ይሄንንም መቀጠር ትችላላችሁ። እድሳት የጠፋበትና አዲስ ዋጋቸው በመንግስት ቀጥታ ክፍያ 5000 ብር ማለት ነው። እነዚህን በራሳችሁ መዝገብ ትችላላችሁ፣ ኦንላይን መዝገብ ትችላላችሁ፣ ኢንተርኔት መዝገብ ትችላላችሁ። እነዚህ በቀላሉ ዌብሳይታችሁ ላይ በመግባት ሊንኩን በመጠቀም በራሳችሁ መሙላት ትችላላችሁ ማለት ነው። እገዛ ካስፈለገ ልክ እንደኛ አይነት ኢንተርኔት በመምጣት ደግሞ በእገዛው መሰረት የተወሰነ እገዛ እያደረግ እንትላችኋለን ማለት ነው። አብዛኞቹ ቦታ ምን እየተቸገሩ ነው ያሉት? በተለይ እንደዚህ የሆነ ኢንተርኔት ቤቶች ወደ ውጭ ደላላ ይዟቸውና ቀጥታ እናስቀጥራቸዋለን እያሉ የሚያጭበረብሩ ሰዎች አሉ። እዚህ ጋር እንዳትጭበረበሩ። ምንድነው አሁን ለመቀጠር የፈለገ ምሳሌ የደሴን ብናይ ዛሬ ዕለቱ ቀን ስንት መሰላችሁ? ጥር 28 ነው። ዛሬ ጥር 28 አሻራው መስጫው ቀን መቼ ነው? ሚያዝያ 15 ማለት። ዛሬ መቀጠር የፈለገ ሰው ለሚያዝያ 15 አሻራ መስጠት ይችላል ማለት። ስለዚህ የሆነ ቦታ መቀጠር ፈልጋችሁ ስትሄዱ ቀጥታ የቀጠሮ ወረቀት እና የተከፈለበትን ደረሰኝ ወዲያውኑ ማግኘት አለባችሁ። ያ ከሆነ ወይ እየተጨበረበራችሁ ነው፣ አለበለዚያ ደግሞ የሆነ ኮሚሽን ሊቆርጥ ባይው ተጨማሪ ገንዘብ ሊጠይቋችሁ ነው ማለት ነው። ስለዚህ ቀጥታ መቀጠር የፈለገ ሰው የመንግስት 5000 ብር ነው። እገዛ ካስፈለገ ደግሞ የማገዣውን ተነጋግራችሁ እንትን ትላላችሁ በተመጣጣኝ ሂሳብ። ከዛ ውጭ ግን ቀጥታ ወዲያው የማትቀጠሩ ከሆነ አግባብና ጥሩ አይደለም ማለት ነው። ስለዚህ ይሄ ነው። አስቸኳይ በተመለከተ ደግሞ የክልል ከተሞች በቅርብ ቀን ተለቋል ተብሎ መረጃውን ተለቆ ነበር በሶሻል ሚዲያ በእነሱ ሚዲያ፣ ግን ስህተት ሆኖ ተገኝቷል። ስለዚህ ይለቀቃል ብለን እንደኛ የምናስበው የ10 ዓመቱ ፓስፖርት የካቲት 12 ይጀምራል። ስለዚህ ክፍለ ሀገሮችም አስቸኳይ የካቲት 12 ይጀምራል ብለን እናስባለን። አብዛኞቻችሁ የአስቸኳይ መቼ ነው የሚጀምረው ያላችሁ የጠይቃችሁን አላችሁ። ስለዚህ እድሳትም የጠፋበትም አዲስም የዛን ጊዜ ይጀምራል የሚል ተስፋ አለን ማለት ነው። ሌላ ጥያቄዎች ካሏችሁ ኮሜንት ላይ ጻፉልኝ። ጥያቄ እንዳይንዛዛባችሁ ይሄን አጠር ባለ መልኩ ለመግለጽ የሞከረው። ስለዚህ ጥያቄዎቻችሁን ኮሜንት ላይ ጻፉልኝና ለመመለስ ዝግጁ ነን። አብዛኞቻችሁ ያው እየደወላችሁ እየጠየቃችሁን ስልክ ቁጥር እናስቀምጠው ለምንድነው? በጣም ብዙ ሰው ነው ቀንም ሌሊትም እየደወለ የሚያስቸግረው። ስለዚህ ስልክ ቁጥር አናስቀምጥም። የሚያውቅ ሰው በአካል የስራ ቦታችን መጥቶ ማንኛውንም መረጃ ማግኘት ይችላል። ወይ ስልካችን የሚያውቅ ካለ ደግሞ በሚያቀበው በሶሻል ሚዲያ በተለያዩ ሶሻል ሚዲያዎችን ተጠቅመን ከዛ ካገኛችሁ መደወል ትችላላችሁ ማለት ነው። በስራ ሰዓት ይሁን ማታ ከ1 ሰዓት እና ጧት ከ12 ሰዓት በፊት ስልክ የማናነሳ መሆኑን ለማሳወቅ እንወዳለን።